ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዚህ ይበልልኝ። ቪዲዮን ሲጀምሩ በላይክ ጀምሩት። ትንሽ ደከም ብሎኛል። የሆነች እህት ነበረች ከአረብ ሀገር እንደ እናቱ ወደ ኢትዮጵያ የምትመጣ ቤት ፈልገሽ ጠብቂኝ፣ የሚከራይ ቤትና ተከራይተሽ አዘጋጅተሽ ጠብቂ ብላኝ፣ እሱ እንግዲህ ከላይ ከታች እያልኩኝ ቤት ተከራይቼ ምን ብዬ እየጠበቅኳት ነው ማለት ነው። እንግዲህ ከመጣ ያው ተመጣይ በኋላ ኢንሻአላህ ያው ፈቃደኛ ተሆነች በቪዲዮ ትመጣለች። ቪዲዮ ላይ አዘልቃታለሁ ማለት ነው። አይ እኔ አልፈልግም ቪዲዮ መዝለቅ ታለች። እንግዲህ እሷ ነው ማለት ነውና ያለውን ነገር እስኪ ደህና መምጣቷ ምናምን እነግራችኋለሁ ማለት ነው። ያው ከሳውር ነው የምመጣው ብላለች። አንተዋወቅም። ያው እንግዲህ እንደናንተው በዙ በሚዲያ ነው የምታቀኝ ማለት ነውና እሱን እያዘጋጀሁ ነበርና ገና አሁን መጣሁ። ዝናብ ደግሞ በጣም ነው እየዘነበ ነበርና መብራት ጠፍቷል። ጨለማው ነው ያለሁት ማለት ነው እቶች እና እስኪ ሁልጊዜ ምንድነው ምትትልና እኔ ወደ ሐሳቤ ነው ቶሎ የምገባው። ያን እንደሰለቻችሁ ብዬ ነው። አንዳንዴ ደግሞ ሰው ዝም ብሎ ወሬ ሲያወራ የሚወዱ አሉ መሰለኝ እዛ ላይ ማለት ነው። እኔ ደግሞ የሆነ ቪዲዮ ላይ ወዳውን ገብቼ ያን ወሬ ታልነገሩኝ ብዙ ደስ አይለኝም እና ሁልጊዜ እኔ እንደዛ ነኝ ማለት ነው። የራሴ ሰው እንደዚህ ይወድ ይሆናል ብዬ አስባለሁ ማለት ነው። እና ዛሬ እንግዲህ ለብዙዎቻችሁ ማለት ነው እኔ የታዘብኩትን ነገር ልንገራችሁ ማለት ነው። እና ኢትዮጵያ ስንመጣ ባሎቻችን ማለት ነው አረብ ሀገር እንዳለነውን አይወዱንም። እውነቴን ነው የምላችሁ። አረብ ሀገር የነበረን ፍቅርና ኢትዮጵያ እኔ እዛ ሁኔ የነበረን ፍቅርና እዚህ ሁኔ የነበረን ፍቅር ያለን ፍቅር እኩል አይደለም ማለት ነው። ገባችሁ? በእርግጥ ባሎቻችን ብዙዎቻችን እዛ ሆነን አዲስ የተጋባ ናቸው ወይም አዲስ የተዋወቅ ናቸው፣ አዲስ ንካህ የተሳሰር ናቸው አሉ። በስልክ ብቻ አሁን እንዲሁ ያልተገናኘ ማለት ነው። አንዳንዶቻችን ደግሞ እንደዚሁ እቤት ተናል ተዚህ ከኢትዮጵያ ወደ ውጭ ሄደን እቤት የሚጠብቁ ወንዶች አሉ ማለት ነውና እዛ ሆነን ስንልክላቸው ብር ብዙ ነገር ስናደርግላቸው ወንዶች ይወዱናል ማለት ነው። ኢትዮጵያ ግን ስንመጣ ማለት ነው እንደዛ አይደለም፣ ፍቅሩ ይቀንሳል፣ በጣም ይወርዳል ማለት ነው። ስለዚህ እዛ ሆነን ሀቢብቲ ምናምን እያለ በቃ የፈለገውን ቲል ይኖራል ማለት ነው። ገንዘቡን በወር ይልሳል ማለት ነው። እና እዚህ ግን ስትመጡ ያ ፍቅር የለም። ገባችሁ? ያ ፍቅር የለም። እና ኢትዮጵያ ላይ ወንዶች ብዙ ጊዜ በቃ የሆነ ብዙዎቻቸው በቃ የአረብ ሀገር ሴት ነው የሚፈልጉት ማለት ነው። ያኔ አረብ ሀገር ያላት ብር ማለት ነው። እና ለማንኛውም ብዙ ጊዜ አረብ ሀገር ሆነን ወንዶች የሚፈልጉት ለምንድን ነው? ለገንዘብ ነው። ይሄ የታወቀ ነው ማለት ነው። እና እዚህ ምርጥ ምርጥ ሴቶች አሉ፣ ራሳቸውን የጠበቁ የሞቁ የደመቁ አሉ ማለት ነው። እና እኛ ደግሞ እዛ ሆነን ስራ ነው ማለት ነው። እና ለማንኛውም ብዙ ጊዜ ለቤቷ የምትል ሴት በቃ ቤቴ ይሄንን ባደርገውስ የምትል ሴት ማለት ነው። ባሏ ብዙ አይደለም ከሷ ጋር ማለት ነው። ገባችሁ? ወንዶች በተለይ ቤቴ የምትል ሴት አይፈልጉም። ለምን እንደው አላውቅም። ቤቴ ያኔ አሁን ብትጠይቋቸው ኧረ ቤቴ የምትል ሴት ነው የምፈልገው ነው የሚልሽ። ግን አይደለም። ወንድ ልጅ የሚፈልገው ራሷን የምትጠብቅ ሴት ብቻ ነው። መብራት መጣ ጠፍቶ ነበር እንግዲህ ዝናብ ሂዶ ብያቸዋለሁ። ዝናብ መጥቶ መብራት ሂዶ ነበር። አሁን መጣ ማለት ነው፣ ይታያል። እና ወንዶች የሚፈልጓት በቃ ራሷን ለራሷ የምትል ማለት ነው። ለማንኛውም ኢትዮጵያ መጥተን ለራሳችን የምንል ከሆነ ቤቱ ይጎላል። ገባችሁ? ቤቱ ይጎላል። ለራሴ የምለውን ለቤት ገባችሁ? ለሌላ ዕቃ ለሆነ ለጎደለብኝ ነገር አደርጋለሁ ማለት ነው። እና እንትን የማትሉት ነገር ገንዘባችሁን ያዙ። ተወንዶች ራሳችሁን አስቀድሙ። ምን የሚባል እንትን ነግራኛለች የመሰላችሁ ተረት ማለት ነው። የኔ አክስት ምን ትላለች? ከምታበይው በልተሽ ታይው። ደስ የሚል እንትን ነው። እውነቴን ነው የምላችሁ። የሆነ ደስ የሚል አባባል ነው አይደለ? ከምታበይው በልተሽ ታዩ። የኢትዮጵያ ወንድ እንደዛ ነው ትላለች። እና እኛ ብዙ ጊዜ ለባሎቻቸው ለልጆቻችን በቃ ለባሎቻችን ለልጆቹ ለቤቱ ለመቱ ስንል እኛ በቃ የሆነ ማንኛውም ነገር እየጎደለ ይሄዳል ማለት ነው። ስለዚህ ሁላችንም ሴቶች ማለት ነው እንደው እኔ አሁን እየታዘብኩት ባለው ነገር ኢንቨስት ማድረግ አለብን። ራሳችንን መጥቀም ማለት ነው። አንድ ሰው የሆነ ነገር እሰራለሁ ሲል ራሱን አስቀድሞ መሆን አለበት። አሁን ነው እውነት የገባኝ ማለት ነው። እያደር የገባኝ ለዛ ነው። እና እዚህ ሀገር መጥተን ራሳችንን ጣል በቃ በሁሉም ነገር የምናስብ ምናምን ከሆነ በቃ ወጣ ማንል ከሆነ ወንዶቻችን በቃ የሆነ ያለ አይደል የሆነ
በዛን ጊዜ የነበረን ወይም አረብ ሀገር ሆነን ወይም እንደፊቱ የነበረን ትዳር የሆነ ውዴታ ወይም የኔ ቆንጆ ምናምን ማለት በቃ ይቀንሳል ማለት ነው። ስለዚህ እኛ ሴቶች ለወንዶች በቃ በልተን መታየት ወይም ልብሰን ማታያትን ነው የሚፈልጉት ማለት ነው። እና ብዙ ወንዶች አሁን እንደዚህ ስጠይቋቸው ምን አይነት ሚስት ብትሏቸው በቃ እኛ እኮ በቃ ቤቴ ቤት የምትል ለጎን የምትሆን ይላል ማለት ነው። እና ወንድ ልጅ ሆዱን ይወዳል፣ ገንዘብም ይወዳል። እውነቴን ነው የምላችሁ። ሁሉንም ሆዱንም ይወዳል፣ ገንዘብም ይወዳል። ስለዚህ የኢትዮጵያ ወንድ ደግሞ ያንን ማረግን ነው የሚወደው። እንደዛ እንድናረግላቸው ይፈልጋሉ ማለት ነው። እኛ ደግሞ አረብ ሀገር ሂደን ስናይ በቃ መዳሞች እንግዲህ አሰሪዎቻችን ናቸው ማለት ነው። እና አሰሪዎቻችን ሲያረጉ የምናየው ባልየው ይሰጣል፣ እሷ ደግሞ ራሷን ብቻ መንከባከብ ነው የምታውቀው። በቃ ሌላ ነገር ምንም ኢንቨስት የምታደርገው ነገር የለም። ኢንቨስት የምታደርገው ወደ እሷ ነው ማለት ነው። እሱ ራሱ ኢንቨስት አድርጊ ለራስሽ ብሎ ነው የሚሰጣት ማለት ነው። እና የቤት አስቤዛ ከሆነ የቤት አስቤዛ ደግሞ እሱ ነው የሚችለው ማለት ነው። ብዙዎቻቸው እንደዛ ነው። አረቦች ተስንት አንዶች ነው ሴቶች ሰርተው፣ በተለይ ያው ሳዑዲ አረቢያ ግን አሉ። ሳዑዲ አረቢያ መምህራ ይሆናሉ ብዙዎቹ ማለት ነው። ዱባይ ደግሞ እንደዛ የለም። የዱባይ መዳሞች ደግሞ ቤት ውስጥ የሚቀመጡት ሁሌ ማለት ነው። ታውቁ እንደሆነ ዱባዮች ተሳዑዲ አረቢያ የዱባይ መዳሞች ራሳቸውን ይጠብቃሉ። የሳዑዶች ደግሞ በቃ ብዙ ጊዜ እንትን ናቸው፣ ስራ አላቸው። ገባችሁ? ዱባይ ግን እንደዛ አይደሉም ማለት ነው። እና በቃ እንደዛ ነው። ቢሆን ራሳቸው ላይ ኢንቨስት ማድረግ ይፈልጋሉ ማለት ነው። ስለዚህ እናንተም እኛም ማለት ነው ከኔ ጀምሮ ራሳችን ላይ ኢንቨስት ማድረግ ራሳችን መጠበቅ ያስፈልገናል ማለት ነው። ስለዚህ አረብ ሀገር እንዳለ ነው ኢትዮጵያ ትንመጣ ባሎቻችን ጋር አብረን ስንሆን ፍቅራችን እኩል አይደለም። ገባችሁ? ብዙ ነገርን የትመጣ ያጎደለው ነገር ይኖራል። አድርጌያለሁ ብሎኛ ያላደረገው ይኖራል። ለቤተሰብ ይሄን አድርግ ብዬ ያልሰጠው ነገር ይኖራል። ገባሽ? በዛ ነገር ውስጣችን ቅር እንባባላለን። አብረን ቁጭ ስንል ያለ በቃ አይደለ? በእርግጥ ባልና ሚስት ይሆናል አይደል? መቃቀር አለ። ገባችሁ? ስለዚህ እኔ አሁን እዚህ ላይ ማለት ነው እዚህ ላይ ልላችሁ የፈለኩት ራሳችሁ እንዲጠብቁ ነው። ገባችሁ? ራሳችሁ ላይ ኢንቨስት እንዲታረጉ። እውነቴን ነው የምላችሁ። ኢትዮጵያ ትመጡ አይደለም ኢንቨስት የምታረጉት፣ ከዛው ጀምራችሁ ራሳችሁ እንደዚህ የሆነ ዙሮ ኢንቨስት እንዲታረግ የሚጠምሽ ደግሞ ገንዘብ ነው። ገንዘብ ታለሽ፣ ገንዘብ ቋጥርሽ ተያሽ፣ በቃ እንትን ይልሻል ማለት ነው። የሆነ ራስሽን ትጠቅሚያለሽ ስትመጭ። ገባሽ? እዚህ ግን መጥቼ እዛ ሰርቼ እዛ ራሴን ኢትዮጵያ ነው እንጂ እዚህ እንዴት ብዬ ራሴን እጠብቃለሁ ምናምን እንዳትይ። ምግብም ይሁን ሙዝም ይሁን ፓፓዬ የሚሆን ምንም ይሁን እዛው ብይ። ኢትዮጵያ ላይ 1 ኪሎ ሙዝ 120 ብር 130 ብር ነው። ገባችሁ? እዚህ ጋር ማለት ነው። እዛ ግን በነጣ ነው መዳም ኩሽና የምታገኙት ማለት ነው። ምግብ ምን ቢያለን የምትሉ አላችሁ፣ ትጎዳላችሁ። ብሉ እህቶቼ። በእርግጥ እኔ በጣም ወፍሬ ነበር የመጣሁት ማለት ነው ኢትዮጵያ። እኔ ታሁን በፊት አይስማማኝም። ኢትዮጵያ መኖር በጣም ነው የሚያከሳይ ማለት ነው። በቃ በተፈጥሮ እኔ አሁን አልሐምዱሊላህ ብዙ የሚጎለኝ ነገር የለም። እንደኛ በቤቴ ነው የምውለው ምንም ነገር በቃ ገባችሁ? እና እኛ እራሳችን ላይ ኢንቨስት እናደርግ ነው እንጂ ወንዶች በቃ አይፈልጉም ማለት ነው። ስለዚህ አረብ ሀገር እያላችሁ እራሳችሁን ጠብቁ። ባሎቻችሁ ደግሞ ከዛ ስመጡ የሆነ ፍቅር እንኳን ቢነሷችሁ ማወቅ አለባችሁ። ገንዘቡ እዛው ነው የቀረው። እኛ ትናቋርጥ ሁሉም ተቋረጠ ማለት ነው። ስለዚህ የኢትዮጵያ ወንድ ብቻ ከባድ ነው። እውነቴን ነው የምላችሁ። እና እንግዲህ እሱ የተስተካከለውን የኔ ሚስት እኮ ትላንትና ወልጅላታለሁ፣ ልጁ ይሰጣኛለች፣ ቤቴን ፍቅር ሰጣኛለች የሚለውን አላህ ይስጠን ማለት ነው። አላህ ይስጣችሁ። ያው እኛ ሰጥቶናል። እንግዲህ ምንድነው ተስማይቱ ከኛ አይቀደሙት የሚባል ነገር አለ። ከኛ ጋር ናቸው። ቢመረንም ምንም ቢንል እየዋጥን እንኖራለን ማለት ነው። እና እናንተ እንደ አዲስ የምታገቡ እስኪ እንግዲህ ዱዓ ነው። ለማንኛውም ባል እንትን አይደለም፣ የሆነ እድል ነው። ገባችሁ? ስጦታ ነው፣ ተፈጣሪ ስጦታ ነው። እና አላህ ደግሞ ያማረ የሰመረውን ትዳር ይስጣችሁ እያልኩኝ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።